ካቤልሽበት ይቅናሽ። እልምሽን ታውቂያለሽ አንቺ ምን ያክል እንደምትደክሚ ለጓደኞችሽ ለቤተሰቦችሽ ደግሞ አትዘኝሽ። እሺ እኔ እናዳምጪ ነው አይደለም ምን ታሪክ ነው ዛምቲ ምን አስፈላጊ ነው ማለት በቃ ይቅርብሽ እዚህ ኑሪ በቃ ምን አለሽ አንቺ ምን ጎደለብሽ እዚህ ያው እኔ ለምን አታዳምጪኝ ኪራ ለምን አትነግሯት ምን ታረጋለች እዛ ስደት ምን ያደርግላታል እሱ ያው ቆይ ተረጋጋ አንቺ ወዲህ እየሰራሽ ነው እየኖርሽ ነው አይደል ስማ በሰላም እንለያይ በቃ እኔ እናንተ አንድ ላይ እንገናኛለን ሁሉ ነገር አሪፍ ይሆናል ይሄን በቃ አንቺ ለካ የራስሽን አመቻችተሽ ነው ሁሉ ነገር አንቺ ሲመቻችልሽ ነው ለካ እኔ እንደዚህ ምትይ እባክህ የራስሽ ሁሉ ነገር አመቻችተሽ ነው እንደዚህ አድርገሽ የምትሄጂው አዳምጪኝ ገብቶሻል ወይ መጀመሪያው ምንም ነገር ባላልሽ ተስፋ ባልሰጠሽ ይለኝ ዛሬ ተስፋ ከሰጠሽ በኋላ መጥተሽ ዛሬ ምንድነው የምትይ እኔ ምንድነው ማድረግ ያለብኝ ቀሪ በቃ ምን ችግር አለው ለምን አትቀሪም እንዴት ነው የምቀረው እንዴት ነው የምቀረው እዚህ እኮ ህይወት አለሽ ገብቶሻል የጀመርሽ ህይወት አለሽ እኮ ይልቅ ቀልድ አይደለም ይሄ አንተ ግን ውጪ ሌላ ህይወት ልጀምር ነው ከኔ ውጪ ዛሬ እኮ ሀብለሽ ጀመርሽ በቃ ህይወትሽ አዲስ ሌላ ህይወት ልጀምር አሰብ አዲስ መንገድሽን እኮ ጀመርሽ ይልቅ ምን አይነት ሰው እንኳን ደስ አለሽ በቃ ሂጂ ይቅናሽ በቃ ሂጂ ሂጂ በቃ ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ 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 መለየት በጣም ይከብዳል መለየት ለማንም እንትን አይደለም ግን ያው ለመለወጥ ስትሉ ብዙ ዋጋ ትከፍላላችሁ በተለይ የቤተሰብ ኃላፊነት ያለባችሁ ብዙ ነገር የምታስቡ በቃ ሄሉ ይሄን ነገር ብዙ አመት ስትጠብቀው የኖረችው ነው ብቻ በጣም ይከብዳል ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው ሁሉች እንደተለመደው ላይክ ሰብስክራይብ ያደረጋችሁ ሄሉ እንግዲህ በፍጥነት እንደዚህ ይሆናል ብዬ አላሰብኩም የምሬን ነው የምላችሁ ዛሬ እንግዲህ በረራዋ ነው እቃም አልያዘችም ግማሾቻችሁ ፕራንክ ነው እያላችሁ ነው አይዶ ነው እኔም ፕራንክ አይመስለኝም የእውነት ነው ግን ብዙ አመት ነው ስትሞክር ከናቲ በፊት ነው ናቲን ራሱ ከመታወቋ በፊት ነው ወደ ውጭ ሙከራ የጀመረችው በቃ ናሂ ወንድሟ ዩቲዩብ ሲጀምር ነው ይሄ ውጭ ፕሮሰስ የጀመረችው ያው እንደድል ሆኖ እሷን አልመጣላትም እንግዲህ ከናቲም ከጀምራ አብረው ለመሄድ ናቲ መጣለት እሷ ቀረች ማለት ነው ስለዚህ ብዙ ጊዜ ለፍታበታለች ታውቃላችሁ ሄሉ ደግሞ ለቤተሰቦቿ ለብዙ ነገር ዋጋ ትከፍላለች እና ብዙ ነገሮች አሉ ያው በፍጥነት ነገሮች እንትን ሲሉ ከያቡ ጋር ደግሞ እንደዚህ ሲሆን በጣም ያሳዝናል በእርግጥ እምነት ነው የሰው ልጅ እምነት ካለው ያቡና ሄሉ ይለያያሉ ማለት አይቻልም እነሱ ከተተማመኑ በእርግጥ የርቀት ፍቅር ይከብዳል ቢከብድም ደግሞ ዋናው እምነት ነው ከተማመኑ ሁለቱ አላማ ካላቸው እንትን ካላቸው ያ እሷ መታ 2 አመት ከጨረሰች በ2 አመት መንጣት ትችላለች ምክንያቱም ህጋዊ ስለሆነች ማለት ነው ካልሆነ ደግሞ እሱ መውሰድ ትችላለች ሶ ዋናው እምነት ነው ብዬ ነው የማስበው እስኪ ለማንኛውም እንየው በቃ ይቅርቢ በቃ እዚህ መኖር እንችላለን አንድ ላይ ኤለን አዳምጪ ስማ በሰላም እንለያይ በቃ እኔ እናንተ አንድ ላይ እንገናኛለን ሁሉ ነገር አሪፍ ይሆናል ኤለን በቃ አንቺ ለካ የራስሽን አመቻችተሽ ነው ሁሉ ነገር አንቺ ሲመቻችልሽ ነው ለካ እኔ እንደዚህ ምትይ እባክህ የራስሽ ሁሉ ነገር አመቻችተሽ ነው እንደዚህ አድርገሽ የምትሄጂው ምን እያደረክ ነው እግዚአብሔር እሺ ምንድነው የምታደርገው እሺ ንገረኝ በዚህ ሰዓት ቻው እንደማለት በቃ እያደረክ ያለው ነገር ይታወቃል ለምንድነው አንተ ተረጋግተህ ማታረጋጋው መረጋጋት ያለብህ በዚህ ሰዓት በቃ ያለው ተቀለለችብኝ ወሬን ማበቃ ተጫወተችብኝ ተነጋግራችሁ ማስተካከል በቃ ምን ነው የምንነጋገረው ለኔ ተስፋ ባትሰጠኝስ መጀመሪያው ከሆነች ምን ትሆናለች በቃ ባትሰጠኝስ በቃ ገብታለ እንደምትሄድ ካወቀች ፕሮሰስ ላይ ካለች ለኔ በቃ ተስፋ ለመስጠት ትችል ነበር ተስፋ ሰጠኝ አብረን እንደምንሆን ካሳመነች በኋላ ነው የምትሄደው መሄድ ስላለባት ምን ያደርግላታል መሄድ ስላለባት ይባል ነገር እኮ የለም ዋጋ ከፍላለች ብዙ ነገር ያው ታውቃለህ አሁን ሄለን ያመጣች ታመኖር እንችላለን በዚህ ሰዓት በቃ እናንተ ተነጋግራችሁ በቃ አንተ ያለው ነገር በቃ አረጋጋትና ለኔና አንቺ በቃ እኔ ለራሴ አልረጋጋ ምኑን ማረጋጋት እሷ
እኔማ እኮ በቃ ቁጭ አድርጋኝ ልጅ ማለት አለብህ አንተ ነህ በዚህ ሰዓት። እሺ እሷ እንደዚህ ማጨናነቅ ነው የሚሻለው? ሲራ በማርያም በቃ ተረጋጋት፣ በቃ ተረጋጋት። ተረጋጋት አይደለም አዳምጪኝ፣ ገብቶሻል ወይ? መጀመሪያውኑ ምንም ነገር ባላልሽ ተስፋ ባልሰጠሽ ይለኝ ዛሬ ተስፋ ከሰጠሽ በኋላ መጥተሽ ዛሬ ምንድነው ምንድነው ማድረግ ያለብኝ? ቀሪ በቃ ምን ችግር አለው? ለምን አትቀሪው? እንዴት ነው የምቀረው? እንዴት ነው የምቀረው? እዚህ እኮ ህይወት አለሽ፣ ገብቶሻል? የጀመርሽው ህይወት አለሽ እኮ ይልቅ ቀልድ አይደለም ይሄ። እዚህ የጀመርነው እኔና አንቺ እኮ ቀልድ አይደለም። አዳምጪኝ በፈጠረ በቃ መሄድ አለብኝ። ምንም ማድረግ አልችልም። በቃ እኔ እኮ አንተን ጠልቼ አይደለም፣ ነገሮችን እናስተካክላለን። እኔ እቺ ከዛ ጠልቼ አይደለም አትበይኝማ፣ ጠልተሽኝማ ነው እየተጫወትሽብኝ። እንደዛ አይደለም። ገብቶሻል? ተስፋ ከሰጠሽ በኋላ ጥለሽ የምትሄጂማ ብትይ ብዙዎችኝ ማን ቀን ለዛ ቀን እንኳን ታስቢ ነበር ስለኝ። ያው እንደዛ አይደለም። እባክህን ተረዳኝ፣ እባክህን። እኔ ሳላስብ ነው ይኸውና፣ ቦርሳ እንኳን የድሮ ይዤ ነው የምሄደው። ምንም የተቀየረ ነገር የለም። ልብሱ እኮ ጊዜ አጣሁ። በቃ ግዴታ ነው መምጣት አለብሽ። ይቃጠላል ተባልኩኝ። ምን ላድርግሽ? እኔ ቆይ ምን ማድረግ እችላለሁ? ምን ማድረግ እችላለሁ? ያው ንገረኝ። ቢያንስ እንኳን ልትነግሪኝ ይገባ ነበር። እንደዚህ አይነት ነገር ላይ እንዳለሽ እንኳን ቢያንስ ማወቅ ነበረብኝ። ባለቀ ሰዓት ትናንት አይደለም እኔ መስማት የነበረብኝ። ወጥተሻል። ቀድሜ ማወቅ ነበረብኝ ሁሉን ነገር እንደጀመርሽ ፕሮሰስ ላይ እንዳለሽ እንጂ አንቺ ባታቆይኝ መሆን አልነበረብኝም። ሄለን ሲሳካልሽ ትሄጃለሽ፣ ሳይሳካልሽ ከዚህ ጋር ትኖሪያለሽ አይደል? ገብቶሻል? እኔ እንደዛ አስቤ አይደለም። በቃ ቀለድሽብኝ፣ ተጫወትሽብኝ። ላንቺ በህይወትሽ ግን በህይወትሽ በእድሜሽ እንደቀለድሽ ቁጠሪ። በእኔ ላይ ብቻ አይደለም የተጫወትሽው፣ በራስሽም እድሜ ላይ ልትጫወትሽ ያለሽ። እባክህ እንደዛ አታስብ። እንገናኛለን እኮ ነገር ሰላም ይቅጠምሽ። ወዴት ምንድን ነው የምታወራው? ይመችሽ፣ የፈለግሽው ነገር ይሳካልሽ። ተጨርቄ እንዲሄድ ነው የምፈልገው። በቃ እየመረቋት እኮ ነው። በቃ ሰላም ይቅጠምሽ። በቃ ደስተኛ ህይወት ይቅጠምሽ። ለአንቺ ማሪፍ ይሳካልሽ። በሰው ሀገር የሆነ ነገር በህይወት እንደዚህ ነው የምትለያዩት? ያው እየሄዱ ነው። በቃ ስለዚህ ትኬትሽ እንዳያመልጥሽ። በቃ ግቢ። ሂጂ ሄለን፣ በቃ እንዳያረፍድብሽ አንቺ ሂጂ። በቃ መሄድ ነው ያለብሽ አይደል? ሂጂ በቃ። እኔ እዚህ ጋር ምንም ማውራው ነገር ሂጂ በቃ፣ ይሳካልሽ። በቃ እንዳያረፍድብሽ። እኔ ሌላ ምንም እዚህ ባለ ማውራሽ ነገር የለኝም። ሄለን በቃ ሂጂ በሰላም። ሰላም ሁኑ ሊቅጠምሽ። ያው ስማኝ፣ የምር እኔ በዚህ ፍጥነት ሁሉም ነገር ይሆናል ብዬ አላሰብኩም ነበር። ማለት በዚህ ፍጥነት ቀኑ ራሱ እንዴት እንዳጠረ እኔ ራሱ አላወኩም ነበር። በቃ ድንገት ነው ሁሉ እንዳልኳችሁ ይከብዳል። እምነት ካላቸው ግን መገናኘት ይችላሉ። እግዚአብሔር ከፈቀደ እኛ እንዳልነው ሳይሆን እንደ ፈጣሪ ፍቃድ ነው። በእርግጥ ብዙ ነገር አቅዳችሁ ብዙ ነገር እናሳካለን፣ ብዙ ነገር አብረን እንኖራለን። ብዙ ያቀዱት እቅድ ሊኖር ይችላል። ደግሞ ሰው እንዳለው ሳይሆን ፈጣሪ እንዳለው ነው የሚሆነው እና ምንም ማድረግ አይቻልም። እንግዲህ እህል ውሃ ከጠራት ነይ ካላት ምንም ማድረግ አይቻልም እና መለላችሁ ነው ውድ ቤተሰቦቼ። ያቡም ያሳዝናል። ያው አንዳንዶቻችሁ ደግሞ የዛችኛው አንባ ነው ደግ አደረገህ ምናምን እያላችሁ ነው። ያው ፈጣሪ ያለው ነው ይንካህ ያለው ነገር አይቀርም ውዶቼ ማለት ነው እና ያቡም ያሳዝናል፣ ሄሉም ታሳዝናለች። በእርግጥ ሰው ሀገር ሄደ ሰው ያቡ እንዳለው ሁሉም ሰው ይቀነዋል ማለት አይደለም። በነገራችን ላይ ቋንቋ እስከምንለምዱ ስራ ምናምን ብዙ የምናውቃቸው ሰዎች አሉ እንትን እስከሚል ብዙ ፕሮሰስ አለው። ቶሎ እንደሄድን አንዳንድ ሰው የሚመስለው ሄዳችሁ በአመት በሁለት አመት የምትቀየሩ ነው የሚመስለው፣ ግን አይደለም። በእርግጥ ሀገሯም ላይ እየሰራኝ ምንም አላጣችም፣ እግዚአብሔር ይመስገን። ግን ደግሞ የተሻለ ነገር ለመለወጥ የተሻለ ነገር ፍለጋ ነው። ሰው እግዚአብሔር ያሳካልሽ ሄሉ ነው የምለው። ምክንያቱም ሄሉ ታውቃላችሁ ለቤተሰቦቿ ምን ያክል ኃላፊነት እንዳለባት፣ ምንም ዋጋ ከፍላ ምንም አድርጋ ቢሆን ለቤተሰቦቿ በስማሚ ያላት እንትን ብዙዎቻችሁ የምታውቁት ነው እና ይህ ትንሽ ይከብዳል መለያየታቸው። ቢከብድም ደግሞ ምንም ማድረግ አይቻልም። እግዚአብሔር የፈቀደው ያለው ከሆነ ከምንም እንትን አይልም። ያልተጣጣምንም አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለእኔ ግድ አይሰጥሽ በጣም ጎርተ
ብለሽኛል ደህና ሁኚ መችሽ ብሄድ ይሻለኛል ባይ 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 አንቺ አልተቀየርሽም ባይ 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 ጉዳት ያልታየሽም ባይ 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 ጭንቀት ያልገባሽም ባይ 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 ፍቅርሽ ቀነሰብኝ ባይ 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 ንቀትሽ በዛ የኔ ፍቅር ለካ እንዲወድሻለው አብረን ሆነን መች አስቤው አውቃለው በእጄ ያዙት ሆኖብኝ ከርሟል ለካ ራቅ ብትይ ልቤ ከእንቅልፉ ነቃ የኔ ፍቅር ለካ እንዲወድሻለ ያው እንግዲህ ያቡ ከፍቶታል። ምንም ማድረግ አይቻልም። ያው መነጋገር፣ በስልክ ማውራት፣ በቪዲዮ ማውራት አሁን ጊዜ የሰለጠነ ነው። እነሱ ዋናው እምነታቸው ነው። እንግዲህ ፈጣሪ እህል ውሃ ካላቸው አንድ ይሆናሉ። እንግዲህ ፈጣሪ ያለው ነው የሚሆነው።